ሀገርና ጥበብ ለኢትዮጵያ ማንሰራራት በሚል መሪ ሐሳብ ከጥበበኞች ጋር ውይይት እየተካሄደ ነው የሚገኘው። ከዚሁ ርዕስ ጋር ተያይዞ ስቱዲዮ እንግዳ ጋብዘንላችኋል። እንግዳችን ቻላቸው ፈረጅ ናቸው። በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ረዳት ፕሮፌሰር ናቸው። ስለመጡልን በጣም እናመሰግናለን። እኔም አመሰግናለሁ ስለጋበዛችኝ። እናመሰግናለን። አሁን የሚካሄደውን ውይይት አስመልክተን አንዳንድ ነጥቦችን እናንሳና ብዙ ጊዜ ጥበብ ለሀገር ልማት በጣም ትልቅ ሚና አለው እንዲያልን እናወራለንና ያ ሚናው በትክክል የትኛው ጋር ነው የሚገለጠው የሚለውን እንጀምርስ። እንግዲህ አስተሳሰብ ከፍልስፍናዎቹ እይታ አኳያ መመልከት የሚያስፈልግ ይመስለኛል። ማለት የጥበብ ሚና የመጀመሪያው ለሰው ልጅ ደስታን መስጠት ወይም ደግሞ ደስታን ማብሰር እንደ ፕሌዠር መሆን የመጀመሪያ ዓላማ ተቀዳሚ ዓላማ ተደርጎ የሚታሰው እሱም ብቻም ሳይሆን በዚህ አማካኝነት የሚፈጠር ተስፋን ሰጪ ሆኖ በተለይ ደግሞ አእምሮአዊ ተብሰልስሎት እንዲያገኝ ኢንተሌክቹዋል ኤክሰርሳይዝ የምንለው ነገር እንዲያገኝ እድል የሚሰጠው በመሆኑ በሰው ልማት ውስጥ በጣም ከፍተኛ ሚና እንዳለው ምሁራኖቹ ይገለጣል። ግን በርካታ አይነት እሳቤዎች ያሉት ቢሆን በሁለት ጎራ ይከፈላል። አንደኛው ጥበብ ለጥበባዊነቱ ዋጋ ብቻ አገልግሎት እንዲሰጥ ማድረግ ያም ማለት ተዝናኖት እንጂ ብቻ ፎከስ ያደረገ ተግባራዊ አገልግሎቱን ለመሸሽ የሚሞክር ምንም አይነት ተደራቢ ዓላማ ሊኖረው አይገባም። ጥበብ ለጥበብነቱ፣ ቲያትር ለቲያትርነቱ፣ ስነግጥም ለስነግጥምነቱ፣ ስዕል ለስዕልነቱ ብቻ አገልግሎት መዋል መቻል አለበት የሚል ቀደም ሲል ከነ አርስቶትል ጀምሮ የመጣ አስተሳሰብ ነው። ይሄ በጣም ተጽዕኖ ፈጣሪ አስተሳሰብ ነው። ዛሬም ድረስ የሚያገለግል አስተሳሰብ ነው። ሁለተኛውና በጣም አስፈላጊው ደግሞ በተለይም ደግሞ በማደግ ላይ ያሉ ሀገሮች በጣም የሚጠቀሙበት ፍልስፍናውንም አጽንኦት ሰጠው የሚያቀነቅኑለት ጥበብ ለተግባራዊ አገልግሎት ወይም ደግሞ ለማህበረሰብ ፋይዳ መዋል መቻል አለበት የሚል ፈለግን የሚከተሉ ናቸው እና በዚህ ረገድ ከተመለከትነው ሁለቱም በሰው ልጅ ልማት ውስጥ ከፍተኛ የሆነ ጥቅም ያላቸው መሆኑን መረዳት ይቻላል ብዬ አስባለሁ። እንደ አጠቃላይ ወደ ሀገራችን ከማምጣታችን በፊት ዓለም አቀፍ ተሞክሮ ምን ይመስላል የሚለው እንግዲህ ዓለም አቀፍ ተሞክሮን ስንመለከት እውነት ለመናገር ዓለምን ምንቃኘው እንግዲህ የተቀነበበበት መንገድ በስርዓተ ማህበር አገነባብ መሰረት ነው የሁሉም ነገር መነሻችን ተደርጎ የሚወሰደው። ያ ማለት እንግዲህ ባህላዊ የጥበብ እንቅስቃሴያችን አለ። የመጀመሪያው የዓለም ስልጣኔ የተገለጠበት 5ኛው መቶ ክፍለ ዘመን የሚባለው ቅድመ ክርስቶስ የነበረው ዘመን ማለት ነው። የግሪክ ስልጣኔ ዘመን ነው በስፋት የሚጠቀሰው። እሱን መነሻ አድርገን ስንሄድ እንግዲህ ግሪክ ስልጣኔዎቿን ከዋጀችባቸው አንደኛው ነጥብ ጥበብ ነው። ወደ ሮማ ስልጣኔም ስንሄድ ጥበብ በጣም አቢዩዝ አድርገው ቢጠቀሙበትም ግን አገልግሎቱን በመጠኑም ቢሆን ተገንዝበው ለማከናወን እንደውም ዳርኬጅ የሚባለው ተከሰተ የሚባልበትን ዘመን ለመፍጠር ምክንያት ሆነዋል። ከዛ የክርስትና ወይም ደግሞ የሚዲቫል ዘመን ወይም ደግሞ የመካከለኛው ዘመን የሚባለው እንትን ነው። እሱም በጣም አገልግሎቱን ለክርስትና እምነት መስፋፊያነት በጣም ጥቅም ላይ አውለውታል። ዘመነ ተሐድሶ የምንለው በጣም ትልቅ በተለይ ኤልዛቤቲያን ፔሪየድ የሚባለው ከእምነታዊ ዓለም ወደ ሴኩላር ዓለም ወይ ነው ሂዩማኒዝም ሰባዊነትን ለመስበክ ካልቸራል ወይም ማነው አብዮት ኢንዱስትሪያቸውን የገነቡበት አንደኛው እንትን ጥበብ ነው። ከዛ በኋላ የመጣው በጣም እውነት ለመናገር ይሄ ሞደርን ፔሪየድ የምንለው ወይም ዘመነኛው ዓለም የምንለው የሰከንድ ወርልድ ዋር መከሰት የስነ ጥበብን ፈለግ አቅጣጫው እንዲበተን አድርጎታል። በነገራችን ላይ ዓለም በእምነትና በሳይንስ ግብግብ ውስጥ ያለች ናት። በዚህ መሃል ውስጥ አስታራቂ ሆኖ የሚመጣው ወይም ደግሞ ይሄንን ነገር ትልም ሰጥቶ ለማምጣት የሚሞክረው ጥበብ ነው እና ጥበብን ሳይንስም በጣም በትልቁ ሊጠቀምበት ይፈልጋል፣ እምነትም በትልቁ ሊጠቀምበት ይፈልጋል እና እስከዛሬ ድረስ የጥበብ አገልግሎት በዓለም ታሪክ ውስጥ ከፍተኛ ሚና ያለው ነው ማለት ይቻላል። እንደ ዘመኑ እንደ ሆነቱ የሚገለጥ ነው ማለት ነው። በጣም ዘመንን ተከትሎ ኤግዛክትሊ ወደ ሀገራችን እናምጣው። ወደ ሀገራችን ስንመጣ እንግዲህ ባህላዊ የስነ ጥበብ እንቅስቃሴያችን ያው እንግዲህ ኢትዮጵያን ስንታይ በቅኔ ውስጥ ያለን በጥበብ ውስጥ ያለን ማህበረሰቦች ነን ማለት ይቻላል። ነገር ግን ዘመነኛነቱን ዋጅቶ የመጣበትን ጊዜ ካየነው ከአድዋ ባትል ወይም ደግሞ ጦርነት በኋላ የመጣውን ታሪክ ነው በደንብ
ልንመለከተው የምንችለው በተለይም ደግሞ ገዝፎ የሚታየው በአጼዎቹ እይታ ውስጥ ከወሰድነው የአጼ ኃይለ ሥላሴ ዘመን በጣም አጼ ኃይለ ሥላሴ ለስነ ጥበብ ያደረጉት አስተዋጽኦ ቀላል የሚባል ነገር አይደለም። ያሉን ቲያትር ቤቶች ወይም ደግሞ ዘመናዊ የስነ ጥበብ ሰዎችን ከዓለም ጋር አገናኝቶ ወደ ሀገር አምጥቶ ዕውቀትን ለማሸጋገር ያደረጉት ጥረት በጣም በከፍተኛ ሁኔታ ሊጠቀስ ይችላል። ከኛም አልፎ ለምሳሌ የጥቁር አሜሪካዊ ወይም ደግሞ የነ ቦብ ማርሊን እንትን ለመደገፍ የሄዱበት ርቀት ስታይ ለጥበብ ያላቸውን እንትን የሚያመላክት ነው። ደርግም በራሱ በጣም ከፍተኛ የሆነ አገልግሎት ጥቅም ላይ አውሎታል ጥበብን በተለይ ሪዮት ዓለማዊ እሳቤውን እንትን ከፍ አድርጎ ለማቀንቀን በመፈለግ በኢህአዴግ ዘመንም በተለይ በትግል ወቅት ወደዚህ ዘመን ወደ ስልጣን ለመምጣት የሄዱበትን ርቀት በደንብ ከዳሰሹ ጥበብን ምን ያህል እንደተጠቀሙበት የሚያመላክት እይታ ነው። እዚህ ላይ አንድ በጣም አጽንኦት የሚሰጠው ነገር በእኔ እይታ በእኔ አረዳድ የምመለከተው እውነት ለመናገር አጼ ኃይለ ሥላሴ ሀገርና እምነትን በጥበብ በደንብ ለመዋጀት ጥረት ያደረጉ ይመስለኛል። ከዛ ባሻገር በደርግ ሰዓት ግን እምነቱን ጥሎ ሀገሩን የሚያቀነቅን ትውልድ እንዲፈጠር በጣም ከፍተኛ የሆነ እንትን አድርጓል። ከዛ በኋላ ግን ከእምነቱም ከሀገሩም የተፋታ ኮመርሻላይዝድ የሆነ የስነ ጥበብ እይታ እንዲመጣ ነው ምክንያት የሆነው። ይሄ ማለት ሀገርን ከመመልከት ህዝብን ከመመልከት ጥበብ ልትሰጠኝ የምትችለውን ጥቅም ብቻ ታሳቢ አድርጎ የመስራት እና በተራተርታ እንትን ውስጥ የማለፍ አይነት ልምምድ በጣም በስፋት ይታያል። እና ይሄ እኔ አሁን ዘመኑ መሆን ያለበት ቀጣይ ዘመናት መሆን መቻል አለበት ብዬ ማስበው ጥበቡን ከነየምነቱ ወይም ሀገሩን ከነየምነቱ በደንብ ሊያቀነቅን የሚችል የስነ ጥበብ ሰው ሊፈጠር ይገባልና ይሄ ዘመናችን በጣም ትልቁ አሳይመንት ነው ብዬ ነው ማስበው። እየተዋዛም ግን ይቀርባል አይደለ? አሁን ጥበባዊ ነገሩንም ሳይለቅ ግን ደግሞ በጣም በማዝናናት ውስጥ አንድ ሀገራዊ መልእክትን በማስተላለፍ ልማታዊ የሆነ አስተሳሰብን ሌላውንም እንዲሁ እንዲሰርጽ በማድረግ እያየን ነው። ይሄ ለምሳሌ የሲትኮሞችን እንዲ ብናነሳ በማዝናናት ውስጥ በትችት ውስጥ የሆነ ሊያሳዩን የሚፈልጉት ነገርም አለ። ሁለቱ ተሰናስለው እየሄዱ ያለ ይመስለኛል። እኔ አንዳንዴ ውጥት ያለውም እንዳለ ሆኖ በሚዛን ብንመለከታቸው ማለት ማህበረሰብ ጠቀምነታቸውና ሀገር ጠቀምነታቸውን በሚዛን ከተመለከት ነው በተለያዩ ምክንያቶች ሀገራዊና ህዝባዊ ጥቅሞችን ወይም ደግሞ ናሽናል ኢንትረስት ያለባቸውን ሐሳቦች የጥበብ ሰው ተወት የማድረግ እና በእለት ከለት ሮማንቲክ የሆነ ኮሜዲ ይልሻል ለምሳሌ ማለት ነውና ሞር ከፖለቲካ ነፃ የሆነ ፖለቲካ ብለን የምናስበው ነገር ግን ይሄ ሀገርን በመጥቀም ረገድ ውስጥ የሚኖረው በጣም ከፍተኛ የሆነ ጉዳት አለና እሱ ላይ ታስቦ ሊሰራበት ይገባል የሚል እምነት ስላለኝ ምን አይነት ነገሮችን አስመዘገብን እስካሁን ባለው በጥቂቱ ነካክተናል። ስኬቱ ምንድነው? በጣም ያየነው ተግዳሮት ምንድነው? ጥበብን ከእንደዚህ ሀገራዊ እሳቤ ጋር አስተሳስሮ በመሄዱ ረገድ ምንድናቸው ምክንያቶቹ? እንግዲህ እንደኔ እምነት የመጀመሪያው ተግዳሮት ተደርጎ የሚወሰደው አብዛኛውን ጊዜ ጥበብን በአግባቡ የሚረዳ ሲስተም የሚረዳ ባለሙያ የማግኘት ችግር ይመስለኛል። በአብዛኛው የብዙ ነገሮች ችግሮች ምንጭም እሱ መስሎ ነው የሚሰማኝ እና እነዚህ እሳቤዎች ደግሞ በህግ ማዕቀፋት ውስጥ ያለ መደንገግ እና ብዙ ጊዜ አሁን አርቲስቱም የሚሰራበትን ፕላትፎርም ጥያቄ ያቀርባል፣ ብዙ ሮሮ ያሰማል። ያንን ነገር ግን በአግባቡ ለመመለስ የሚያስችል ፕላትፎርም አለማግኘት እሱ ትልቁ ችግር ነው። ሌላውና ዋነኛው ችግር ግን የጥበብ ሰው በራሱ የውቀት ያመለካከትና የክህሎት ችግር አለበት። ማለት ሳታቂ ወይም ደግሞ በውቀት ራስሽን ሳታሳድጊ ሌላውን በተሻለ መንገድ የጥበብ ሰው አንድ እርምጃ ወይም ሁለት እርምጃ ከማህበረሰቡ ፈቅ ብሎ መመልከት መቻል አለበት፣ ቀድሞ ማየት መቻል አለበት፣ መተንበይ መቻል አለበት የሚሉ ሐሳቦች ፕሮአክቲቭ ሆኖ መምጣት መቻል አለበት የሚባሉ ነገሮች አሉ። እሱ ነገር እንደውም ብዙ ጊዜ ሪአክቲቭ የመሆን ሳቱ ሲነሳ ቅጠል ይዞ ውሃ ይዞ ለማጥፋት መሞከር አይነት ልምምድ አዳብረናል። ይሄ ደግሞ
ከእውቀት ክፍተት ሊመጣ የሚችል ነገር ነው በአመለካከትም ረገድ ካየሽው ቅድም እንዳልኩሽ ጥበብን ለንግድና ለኮመርሻል ወይም ደግሞ ለኮሚዲቲ ማሰብ እሱን ዋጋውን ማሳነስ ነው ብዬ ነው ምገምተው ከዛ ባሻገር በዚህ እነዚህ ነገሮች በእነዚህ ሁለት ነገሮች ደግሞ ስኪሉ በጣም የሚያቀርበው ነገር ሁሉ በጣም እንደውም አሁን በቨርቹዋል ዓለም ውስጥ በጣም በእንቅስቃሴያቸው በአስተሳሰባቸው በእምነታቸው በጣም ብልጽግ የሆኑ ልዩ የሆኑ ክህሎት ያላቸው ልጆች እየተፈጠሩ ነው በየቲክቶክ ስንመለከት ማለት ነው እና ይሄንንም ደግሞ ከዘመን ጋር ራስን ዋጅቶ ወይም ደግሞ አፕዴት አድርጎ ራስን ከዛ ጋር ኮፓፕ አድርጎ ለመሄድ በጣም በከፍተኛ ሁኔታ ችግር አለ ብዬ ነው ማስበው እነዚህ ተግዳሮቶች በማስተማር በመለወጥ በስልጠናዎችን በማዘጋጀት ኤክስፖዠሮችን በማስፋት ይስተካከላሉ ወይም ደግሞ ወደዛ አቅጣጫ ውስጥ ልንሄድ እንችላለን ብዬ አስባለሁ ነገራዊ ልማቱንም መልክቱንም በማስተላለፍ ያ የሚፈልገውን ጥበባዊ ነገርም ሳይለቅ ማግኘት የሚፈልገውን ከገንዘቡ አንፃር ያለውንም እሱን ማስታርቆ መሄድ ይቻላል ይመስለኛል በመጨረሻ እስቲ አሁን እየተካሄደ ያለውን ውይይት እናንሳውና ከጥበበኞች ጋር በአገር አቀፍ ደረጃ ውይይቱ ቀጥሏልና ምን ፋይዳ ይኖረዋል ምን ይጠበቅበታል እንግዲህ እኔ በእውነቱ በመጀመሪያ ባህልና ስፖርት ሚኒስቴርን በጣም እዚህ ላይ ማመስገን የሚያስፈልግ መስሎ ይሰማኛል ምንድነው ኢኒሺዬቲቭን ይሄንን ኢኒሺዬቲቭ ከወረዳ ጀምሮ እስከ ሀገር አቀፍ ድረስ የስነ ጥበብ ሰዎች በሀገር ጉዳይ ላይ በራሳቸው ጉዳይ ላይ በህዝባቸው ጉዳይ ላይ ይመለከታቸዋልና እንዲህ አይነት ውይይቶች መኖር መቻል አለባቸው ብሎ መነሳቱ ትልቅ መንገድ ነው ብዬ ነው ማስበው እሱ ብቻ እንዳይመስልሽ በነገራችን ላይ ኮንሺየስ የሆነ ማህበረሰብ የሚመራ ተቋም ብዙ ጊዜ በወቀሳና በብዙ አሉባልታ ውስጥ የሚኖር ተቋም ነው ምሳሌ እናንተንም ብንወስድ የሚዲያ ሰዎችና የጥበብ ሰዎች ተቋማቶቻቸውን በጣም ቻሌንጅ የሚያደርጉ ምናልባትም አክቲቭ የሆነ ሶሳይቲ ውስጥ ሊመደቡ የሚችሉ ናቸው ይሄንን መብራት በራሱ በጣም ከባድ ነገር እንደሆነ እረዳለሁ እና ይሄንን አስቦ ይሄን ውይይት መጀመር መቻሉ ትልቅ ስታርት እሱም ብቻ አይደለም አሁን ኤክስፖዠሮች እየጀመረ ነው አሁን ቀደም ሲል የነበሩ ቅድም ባጻ ኃይለ ሥላሴ ዘመን የተደረጉ ክስተቶችን ወደ ውጭ ልኮ ልጆችን ወይም ደግሞ ተማሪዎችን ዕውቀት ይዘው መጥተው ወደ ሀገራቸው እንዲያገለግሉ በማድረግ ረገድ ውስጥ አሁን የተጀማመሩ ነገሮች እውነት ለመናገር ይበል የሚያስብሉ ነገሮች ናቸው በብሪክስ ሀገራት ልጆችን ለመላክ አሁን እየተደረገ ያለ ኢኒሺዬቲቭ አለና እነዚህ እንቅስቃሴዎች ከቅርብ ጊዜ ወዲህ እየተመለከትን ነውና ይሄ ኮንቲኒቲ ኖሮት መቀጠል አለበት የሚል ሐሳብ ያለ የጥበብ ሰውም የመጀመሪያው ፍላጎቱ የሚመስለኝ ችግሩን ወይም ሐሳቡን የሚገልጽበት መንገድ ማጣቱ ነው እውነት ለመናገር ቲያትር ቤቶች ብቲ አዲስ አበባ ከተማ ውስጥ ነው የምታገኙ ምናልባት ባህል ማዕከላት እና በክለባት ልጆች ተደራጅተው የሚንቀሳቀሱባቸው እንትኖች ቀጥታ ከሲስተሙ ጋር ችግሮቻቸውና ሐሳባቸውን የሚገልጹበት ፕላትፎርም በጣም ያነሰው ሆኖ ይገኛልና ይሄ ውይይት የሚፈጥረው አንዳቸው የሆነ ፋይዳ አለ ናሽናል ሙቭመንት አለው ብዬ አስባለሁ የወደፊቷን ኢትዮጵያ በጥሩ ሁኔታ በመቃኘት ረገድ ውስጥ የራሱን የሆነ በጣም ከፍተኛ የሆነ ድርሻ ይኖረዋል የሚል እምነት አለኝ መልካም አመሰግናለሁ በጣም ታንኪዩ አመሰግናለሁ